በመካከለኛው ምስራቅ ሰማይ ላይ የተደቀነው አርማጌዶን ጥላም የአያላን መንግስታት ፍልሚያ የታሪክ ሽግግርና ዓለምን ወደማይቀለበስ ጥፋት ገደል እየገፋት ያለው ሲኦላዊ የደም አዙሪት በዘመናችን የዓለም ታሪክ ውስጥ እጅግ አስፈሪው ረቂቁ ሰቅጣጭ ታሪክ ምዕራፍ በአሁኑ ሰዓት በመካከለኛው ምስራቅ በረሃዎችና በስትራቴጂካዊ የውሃ መስመሮች ላይ በደማቅ ቀይ ቀለም እየተጻፈ ይገኛል። ለዓመታት በታላቅ ስጋት ተጠብቀው የነበረው የመጨረሻው ፍልሚያ ተብሎ የሚጠራው የዋሽንግተንና ቴህራን ወታደራዊ ጋብቻ አሁን ወደማይመለሱበትና መላውን የሰው ልጅ ወደ ጥልቁ ጥፋት ገደል ወደሚገባው አደገኛ ምዕራፍ ተሸጋግሯል። የካቲት 28 ቀን የተቀሰቀሰውና አሜሪካና እስራኤል ከኢራን ጋር ፊት ለፊት ያጋጨው ታሪካዊ ጦርነት ዛሬ አምስተኛ ወሩን ሲደፍን የቀጠናው ኃይል ሚዛን ከመሰረቱ ተናውጦ የዓለም ጂኦፖለቲካዊ ካርታ ወደ አዲስ አስፈሪ ምዕራፍ የሚያሸጋግር ታሪካዊ የመሬት መንቀጥቀጥ ሆኗል። ይህ ተራ ወታደራዊ ግጭት ሳይሆን የሶስተኛው ዓለም ጦርነት መለከት የሚያበስርና አህጉራትን በባሩድ ጭስ ስር የሚጥል አጋንንታዊ እርምጃ እየሆነ መጥቷል። ፕሬዚዳንት ዶናልድ ትራምፕ ባለፉት ጥቂት ቀናት ውስጥ በአየር ላይ ለቀቋቸው ዛቻዎችና የወሰዷቸው እርምጃዎች የዓለምን ድንጋጤ አንቀጥቅጠው ያስቀሩ ፖለቲካ ቁማሮች ሆነዋል። ትራምፕ በኒውዮርክ ፖሊስ አካዳሚ ባደረጉት ንግግር የዓለም የነዳጅና የጋዝ አቅርቦት ደም ወሳጅ የሆነው የሆርሙዝ ወሽመጥን የአሜሪካ ግዛት አድርገው እንደሚሰይሙ በይፋ ማወጃቸው የዓለምን ሕግጋት ያፌዘ እና የኢራን ሉዓላዊነት የደፈረ ታሪካዊ መብረቅ ሆኗል። ትራምፕ ኢራንን በከፍተኛ ሁኔታ እየተሸነፈች ነው፣ በቅርቡ ወሽመጡን የዩናይትድ ስቴትስ ይዞታ አድርገዋለሁ ሲሉ በታላቅ ቀብር የተናገሩት ንግግር አሜሪካ በቀጠና የጣለችውን የባህር ላይ ከበባ ወደ ፍጹም ወረራ ለመቀየር ያላትን አክራሪ ቁርጠኝነት ያሳያል። ፕሬዚደንቱ አክለውም ምንም አይነት መርከብ ያለኛ ፍቃድ አያልፍም ማለታቸው የዓለምን ኢኮኖሚ ልብ ትርታ በእጃቸው ለመጨበጥ ያላቸውን ጥማት የገለጠ ሲሆን ይህ ድርጊት አሜሪካ ከዓለም ፖሊሲነት ወደ ዓለም አምባገነንነት ያወረዳት ጥቁር ታሪክ ጠባሳ ሆኖ ይመዘገባል። ለዚህ የትራምፕ ትዕቢት የተሞላበት ዛቻ የኢራን ባለስልጣናት የሰጡት ምላሽ ደግሞ እሳቱን ይበልጥ የሚያቀጣጥልም ሆኗል። የኢራን የፍትህ አካላትና የውጭ ጉዳይ ሚኒስትር ትራምፕን ወንጀለኛና ላባ ራስ በማለት ከመሳደብ አልፈው የሆርሙዝ ወሽመጥ የኢራን ዘላለም ንብረት መሆኑ በትዊተር መልእክት ወይም የአውሮፕላን ተሸካሚ መርከብ ሊወስድ እንደማይችል በቁጣ አስታውቀዋል። የኢራኑ ምክትል የውጭ ጉዳይ ሚኒስትር ካዚም ጋርባዳዲ ትራምፕ የሽንፈት እውነት እስካልተቀበለ ድረስ ከበባው ይቀጥላል በማለት ቴህራን የዓለም ኢኮኖሚ መግደል ቁልፍ ኪል ስዊች በሆነው መያዟን ለዓለም አስታውሰዋል። ይህ ፍጥጫ እጅግ ቅጣጭን የሚሆነው ሁለቱ ሀያላን ሀገራት አንዳቸው ለሌላቸው አይን አይኑን እያዩ ማን ቀድሞ አይኑን ይጨፈናል የሚል የሞት ጨዋታ ውስጥ መግባታቸው ነው። በዚህ ታሪካዊ ትርምስ መሃል ማንም ያልገመተው አዲስ ወታደራዊ ግዙፍ የሆነ በመካ ምድር ተወልዷል። ሳውዲ አረቢያ፣ ቱርክና ፓኪስታን የመካው የጋራ መከላከያ ስምምነት በሚል ስያሜ የራሳቸውን እስላማዊ ኔቶ መሰል ጥምረት መመስረታቸው የአሜሪካና የሩሲያ ጦር መሳሪያ የበላይነት የሚገዳደር ታሪካዊ ክስተትም ሆኗል። ይህ ስምምነት በአንደኛው ላይ የሚሰነዘር ጥቃት ሶስቱም ላይ እንደተሰነዘረ ይቆጠራል የሚል ጥብቅ ቃል ኪዳን የያዘ ሲሆን ይህም በቀጠናው አዲስ ኃይል ዋልታ መፍጠር ያበስራል። ፕሬዚደንት ትራምፕ ይህንን ጥምረት ትልቅ ደፋርና አስፈላጊ እርምጃ በማለት ቢደግፉትም ከጀርባው ግን አሜሪካ መካከለኛው ምስራቅ ያላትን ወታደራዊ ጫና ለመቀነስና ኃላፊነቱን ለአጋሮቹ አሳልፎ የመስጠት የምታደርገው ጥረት አካልም እንደሆነ ይነገራል። ይሁን እንጂ ያጠቀችው ፓኪስታን የኔቶና ሁለተኛው ግዙፍ ጦር ባለቤት ቱርክ እና የገንዘብ ማሟያ ሳውዲ አረቢያ በአንድነት መቆማቸው የህንድና የእስራኤል ደህንነት ተቋማት በከፍተኛ ሽብር እንዲናወጡ አድርጓቸዋል። ኢራን በዚህ አዲስ ጥምረት ውስጥ ደንታ የላት መስላ ብትታይም የፓርላማ አፈ ጉባኤው መሐመድ ባቂር ቃልባፍ ግን በአሜሪካና በእስራኤል ላይ ታሪካዊ ወታደራዊና ፖለቲካዊ ድል መቀዳጀታቸውን በታላቅ ድምቀት አውጀዋል። ይህ ድል አዋጅ የተሰማው በሰኔ ወር የተፈረመው የአሜሪካ ኢራን የመግባቢያ ሰነድ ኤምኦዩ የሚያበቃበት ዕለት መሆኑ ኢራን አሜሪካና ዛቻውን አክስማ መጥታለች የሚል ትርክት እንዲነግስ አድርጓል። የማሌዥያው ጠቅላይ ሚኒስትር አንዋር ኢብራሂም ሳይቀር የኢራን ጽናትና ጽኑነት ማድነቃቸው ቴህራን በሙስሊም ዓለም ዘንድ ያላትን ተሰሚነት ወደ ላቀ ደረጃ ሰድጎታል። አሜሪካ በቢሊዮን የሚቆጠር ዶላር ያፈሰሰችባቸው የሚሳኤል መከላከያዎችና የዘመኑ ቴክኖሎጂዎች ኢራን መንፈስ መስፈር አለመቻላቸው ምዕራባውያን የታሪክ የበላይነት ጥያቄ ውስጥ የከተ ሰቅጣጭ ሀቅ ሆኗል። ይሁን እንጂ ጦርነቱ ያስከተለው ሰብአዊ እልቂትና የሞራል ውድቀት ከማንኛውም ቁሳዊ ኪሳራ በላይም ዘግናኝ ነው። የእስራኤል ብሔራዊ ደህንነት ሚኒስትር ኢታሞር ቤን ጋቪር በጋዛ በየምሽቱ በ30ና 40 ሰዎች መግደል አለብን በማለት አረመናዊ መመሪያ የሰው ልጅ ስልጣኔ ምን ያህል አረመናዊነት እየተመለሰ መሆኑን የሚያሳይ ሰቅጣጭ ማረጋገጫ ነው። ይህን ንግግር በኢራን ባለስልጣናት ዘንድ የጽዮናውያን ጦር ወንጀል ተብሎ የተፈረጀ ሲሆን የዓለም አቀፍ ማህበረሰብ እስራኤል በከፍተኛ ሁኔታ እንዲያገላት አድርጓታል። ፈረንሳይ፣ ብሪታንያ፣ ካናዳና አውስትራሊያ በጽንፈኛው እስራኤላውያን ሰፋሪዎች ላይ የጣሉት ማዕቀብ እስራኤል በታሪኳ አይታው የማታውቀው ዲፕሎማሲያዊ ብቸኝነት ውስጥ እንድትወድቅ አድርጓታል። የሚገርመው ግን ፕሬዚደንት ትራምፕ ባለፈው ዓመት እነዚህ ሰፋሪዎች ተጥለው የነበሩ ማዕቀብ ማንሳታቸው የአሜሪካ የውጭ ጉዳይ ፖሊሲ ምን ያህል ለግል ጥቅምና ለፖለቲካ ቁማር ተገዥ መሆኑን ያሳያል። አሜሪካ አሁን ባለችበት ሁኔታ ውስጥ በሁለት ግንባሮች ተቀጥቅጣለች። በአንድ በኩል በፓሲፊክ ውቅያኖስ ቻይና ለመመከት የነበራት የመጨረሻው የአውሮፕላን ተሸካሚ መርከብ ዩኤስኤስ ጆርጅ ዋሽንግተን ወደ መካከለኛው ምስራቅ ለማዛወር መገደዷ የዋሽንግተን ወታደራዊ መዳከም ለዓለም አቀፍ ማህበረሰብ ያቀለጠ ክስተት ነው። ቻይና ይህን የአሜሪካ ትኩረት መከፋፈል እንደ ወርቃማ ድል መጠቀም የታይዋን ደሴት ለመክበብ እናም የሆርሙዝን ሽጥር አይነት
የባህር ላይ ከበባ ለማካሄድ ዝግጅቷን አጠናቃለች። የአሜሪካ ወታደራዊ አዛዥ ዛሬ በከፍተኛ ድንጋጤ ውስጥ ናቸው። ምክንያቱም ሰራዊቶቻቸው በኢራን ጦርነት ምክንያት ተደከሙ፣ መሳሪያቸው ስለተሟጠና ወታደሮቻቸው በአእምሮ ጤና ውስጥ ስለተመቱ አሜሪካ ራሷን እንኳን ለመጠበቅ የማትችልበት ደረጃ ላይ መውደቋን ተረድተዋል። በቴህራን በኩል ደግሞ እጅግ አስደንጋጭና ሰብአዊነት የጎደለው አዲስ ወታደራዊ መመሪያ ወጥቷል። የኢራን ጦር ማንኛውም የአሜሪካ ወታደር በገደለ ወይም ለማረከ $30,000 ሽልማት እንሰጣለን፣ ድርጊቱ የፈጸመች ሴት ከሆነች ደግሞ ሽልማቱ እጥፍ ይሆናል በማለት ያወጀው ይፋ የሞት ሽያጭ ጦርነት ወደ ግላዊ አደንና ወደ ሲኦላዊ ንግድ ቀይሮታል። ይህ አዋጅ አሜሪካ ወታደሮች ነፍስ በገበያ ላይ ለሐራጅ የቀረበ ሲሆን ይህ ድርጊት በታሪክ ታይቶ የማይታወቅ የዲፕሎማሲያዊና ወታደራዊ ግብረ ገብነት መውደቁ ማሳያ ነው። የኢራን ጦር አዛዦች ይህን እንዳደረጉት ከህዝብ በደረሰ ከፍተኛ ፍላጎት መሰረት ነው ማለታቸው በኢራን ህዝብ ልብ ውስጥ ተቀበረው የአሜሪካ ጥላቻ ምን ያህል ጥልቅና አደገኛ ደረጃ ላይ እንደደረሰ ያረጋግጣል። የየመን ምድር የሚያካሄዱት ተኳሽ ጦርነት የዚህ ታላቅ ቀውስ ሌላኛው ገጽታ ነው። በሳውዲ አረቢያ የሚደገፈው የየመን መንግስት በኢራን የሚደገፉት የሁቲ አማጽያን ላይ የከፈተው መጠነ ሰፊ የአየርና የምድር ጥቃት ቀጠናው ወደማይወጡት የእርስ በርስ ጦርነት እቶን ውስጥ ከቶታል። የተባበሩት መንግስታት ድርጅት የመን ከ2022 ተኩስ አቁም በኋላ በታሪክ እጅግ አስከፊ ወደሆነ ጦርነት ስትመለስ ጥቂት እርምጃዎች ብቻ ቀርተውታል በማለት የሰጡት ማስጠንቀቂያ በመካከለኛው ምስራቅ የሚበቅለው ጦር ዘር ፍሬው ሞትና ውድመት ብቻ መሆን ያረጋግጣል። በዚህ ሁሉ ትርምስ ውስጥ ፕሬዚደንት ዶናልድ ትራምፕ የሚወቅስ ሰው በመፈለግ ላይ መሆናቸው የፖለቲካ ሊቃውንት ይናገራሉ። በደቡብ ኮሪያ የሚካሄደው ወታደራዊ ልምምድ በድንገት እንዲቀንስ ማዘዛቸው በደቡብ ኮሪያ በኢራን ጦርነት ላይ ድጋፍ አልሰጠችም የሚል ቂም መነጨ ነው። ትራምፕ ጦርነቱን በፍጥነት ያበቃል ብለው ቢገምቱም አሁን ግን ጦርነቱ ወደ ዘላለማዊ ጦርነት እየተቀየረ መሆኑና መውጫ ቀዳዳ ማጣታቸው ሲረዱ አጋሮቻቸው መውቀስና ማግለል ጀምረዋል። ይህ የትራምፕ የባህሪ መዋዠቅ አሜሪካ ለ10 ዓመታት የተገነባቸው የዲፕሎማሲያዊ ተአማኒነት ከመሰረቱ ያናወጠ ሲሆን በመላው ዓለም ያሉ የአሜሪካ አጋሮች አሜሪካ ከእንግዲህ ልትተማመን አትችልም የሚል መደምደሚያ ላይ እንዲደርሱ አስገድዷቸዋል። ኢራንና የኦማን ድርድር ደግሞ ሌላኛው ተስፋ ጭላንጭል ቢመስልም ቴህራን ግን የአሜሪካ ለማንበርከክ ያወጣቸው ቅድመ ሁኔታዎች እጅግ ከባድ ናቸው። የሆርሙዝ ወሽመጥ ዳግም እንዲከፈት አሜሪካ መጀመሪያ በኢራን ላይ ጣለችው የባህር ላይ ከበባ ማንሳት፣ ማዕቀቦችን መሰረዝ፣ የደረሰው ውድመት ካሳ መክፈል አለባት የሚለው የኢራን አቋም ዋሽንግተንን ለከፋ ዲፕሎማሲያዊ ውርደት አድርጓታል። ይህ የኃይል ሽኩቻ የዓለምን የነዳጅ ገበያ በማናወጥ የብሬንት ድፍድፍ ነዳጅ ዋጋ በአንድ በርሜል $88 በላይ እንዲያሻቅብ አድርጓል። ይህ የኢኮኖሚ ውድቀት ዳግም በመላው ዓለም የሚገኙ ድሆችን ለረሃብና ለስቃይ የሚዳርግ ሲኦላዊ መቅሰፍት ነው። በመጨረሻም ይህ መካከለኛው ምስራቅ የተቀሰቀሰው የዚህ ማዕበል የሰው ልጅ ታሪክ ካያቸው እጅግ አደገኛና አሰቃቂ ፍጥጫዎች አንዱ ሆኖ ይመዘገባል። ፕሬዚደንት ትራምፕ በገዛ እጃቸው የለኮሱት እሳት የዛሬ ገዛ ራሳቸው ወታደራዊ መዋቅርና የአሜሪካ ታላቅነት እየለበለበ ይገኛል። የጥፋት መለከት የተነፋ ነው። ሰዓቱ ወደ መጨረሻው ጥፋት እየቆጠረ ነው። ዛሬ በመካከለኛው ምስራቅ ሰማይ ላይ የሚታየው ብርሃን የተስፋ ሳይሆን የሚፈነዱ ቦምቦችና የሚቃጠሉ ከተሞች አሰቃቂ ብርሃን ነው። ይህ የጨለማ ዘመን መጀመሪያ እንጂ መጨረሻ አለመሆኑ ደግሞ ስጋቱን እጥፍ ድርብ ያደርገዋል። ዓለም በድንጋጤ ትመለከታለች። ተፈጥሮ ግን ቁጣዋን አሁንም እየገለጸች ነው። ይህ የምጽአት ቀን ዛሬ በይፋ ተጀምሯል። መጨረሻው ግን የት እንደሚሆን ማንም አያውቅም። የመቃብሮች ድምፅ ፍትህን ይጮኋል። ምድሪቱ ደምም በቀልን ይጠራል። ጦርነትም ሁሉ ነገር እያቃጠለ ይገኛል። የሰው ልጅ ካልተመለሰ ከዚህ እሳት የሚተርፍ ምንም አይነት ስጋዊ ሆነ መንፈሳዊ ነገር አይኖርም። ይህ የታሪክ ሽግግር አሸናፊ የለውም። ይልቁንም መላውን ዓለም ወደ አመድነት ሊቀይር የሚችል እሳት እያቃጠለ ነው። ዛሬ ዋሽንግተንና ቴሄራን የሚነጋገሩበት ቋንቋ የሰላም ሳይሆን የባሩድ ሆኗል። ይህ ታሪካዊ ውዝግብ መቼና የት እንደሚቆም ማንም አያውቅም። ነገር ግን አንድ ነገር ግልጽ ነው። በመካከለኛው ምስራቅ አዲስ እጅግ አደገኛ ዘመን ዛሬ በይፋ ተጀምሯል። የአርማጌዶን ጥላ በዓለም ላይ አጥልተዋል። የሰው ልጅ በድንጋጤ ትንፋሹን ይዞ የመጨረሻውን ይጠባበቅ ይገኛል። እውነት በመቃብር ውስጥ አይቀርም። በንጹሐን ደምም ፍትህን ፍለጋ መጮን አያውቁም። አሜሪካና ኢራን ዛሬ በታሪክ ታይቶ